ኢራን ከሰዓታት በኋላ ሆርሙዝን ዳግም ዘጋችው። ተከርችሟል። ሆርሙዝን ለማቋረጥ የሞከሩ ሁለት መርከቦችም ተኩስ እንደተከፈተባቸው አልጀዚራ ምንጮቹን ዋቢ አድርጎ ዘግቧል። ጋሼ ትራምፕ ኢራን ሆይ አርፈሽ ተቀመጪ፣ አይተሽ የማታቂውን የቦምብ ናዳ አዘንብብሻለሁ ሲሉ ዝተዋል። ኢራን ግን የፋርስ አማልክት አይለመኑኝ፣ ከሞከራችሁ ትጠፋላችሁ ስትል ለትራምፕ ዛቻ መልሳለች። የሆርሙዝ ትንቅንቅ ከሚታሰበው በላይ አይሏል። ዳግም ጦርነት የመቀስ ቀሱ እድልም እጅጉን ሰፍቷል። ኢራንም አሜሪካም ለቀጣው ዘመቻቸው እየተዘጋጁ ነው። በእርግጥም አገራቱ ተኩስ አቁሙን ለጊዜ መግዣነት እየተጠቀሙበት ይመስላል። በመካከለኛው ምስራቅ አንድ ሳይሆን ሁለት የተኩስ አቁሞች መኖራቸው ለታሪካዊ ስምምነት የተመቻቸ ጊዜ አስመስሎታል። በኢራንና በሊባኖስ የተደረሱት የተኩስ አቁም ስምምነቶች ሁለቱም የሚዋልሉ ጸንተው ለመቆም የሚውተረተሩ ተብለው ሊገለጹ ይችላሉ። ይህ ግን በተኩስ አቁሞች ዘንድ የተለመደ ሲሆን በመካከለኛው ምስራቅ ጎልቶ የሚሰማው የጦርነት ነጋሪት የሚሳኤሎች ውንጨፋ፣ የሮኬቶችና የድሮኖች ተኩስ ሰከን ሲል ስምምነቱ እድል መያዙ አሊያም አደጋ ማርገዙ የሚታይ ነው የሚሆነው። ውድ የአንድ አፍታ ሚዲያ ቤተሰቦች ኢራን በሰዓታት ውስጥ ሆርሙዝን ዳግም ዘግታ ሁለት የአሜሪካ ናቸው የተባሉ ነዳጅ ጫኝ መርከቦችን መታለች። አልጀዚራ ከደቂቃዎች በፊት ባወጣው ዘገባውም ይህንን ጉዳይ ከምንጮች ያረጋግጫሉ ብሏል። ክስተቱ እጅግ አደገኛና አሜሪካን ያስቆጣ ሆኗል። ወዲህ ደግሞ ትራምፕ የኢራንን ዩራኒየም ለመውሰድ ተስማምተናል ማለታቸውን ቴሄራን ቅጥፈት ነው፣ ይህ ነጭ ውሸት ነው ስትል አስተባብሏለች። እነዚህን ጉዳዮች በመካከለኛው ምስራቅ ካለው አደገኛ ውጥረት ጋር አያይዘን እንመለከታቸዋለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ኢራን አለቀላት እጅ ሰጠች በተባለ ማግስት ዳግም ክንዷንና ኃይሏን አሳይታለች። 24 ሰዓት ባልሞላ ጊዜ ውስጥ የከፈተችውን ሆርሙዝን ዳግም ከርችመዋለች። ትራምፕ የሆርሙዝን ዳግም መዘጋት አረጋግጠው ኢራንን በቦምብ አጠፋታለሁ፣ እስከ እረቡ ድረስ ጊዜ ሰጥቻቸዋለሁ፣ እስከዚያ ድረስ ካልተስማሙ የቦምብ ናዳ አወርድባቸዋለሁ ሲሉ ዝተዋል። የኢራን መገናኛ ብዙሃን እንደዘገቡት የአገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር ጀምሯል። ፓርስ የዜና ወኪል የኢራን የተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃኑ አብዮታዊ ዘቡን ጠቅሰው የወሽመጡን አካባቢ ጦሩ እንደተቆጣጠረውና በቀደመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብሏል። የኢራን ብሔራዊ መገናኛ ብዙሃን ከአንድ ሰዓት በፊት የቴሄራን ጦር የሆርሙዝ ወሽመጥን መዝጋቱን ከዘገበ በኋላ በርካታ መርከቦች አቅጣጫቸውን እየቀየሩ መሆናቸው ታይቷል። ነዳጅ የጫነውና የግሪክን ሰንደቅ ዓላማ የሚያውለበልበው ሚኒርቫ ኤፕሮቪ የተሰኘ አንድ መርከብ መጀመሪያ ወደ ተነሳበት አቅጣጫ ሲመለስም ታይቷል። ኢራን ቀደም ሲል ወደቦቿ ተዘግተው የሚቆዩ ከሆነ ወሽመጡን እንደምትዘጋ ዝታ ነበር። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ ይተላለፍበታል። ኢራን ከአሜሪካ ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳ ጥሏል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተነሳ ሆርሙዝን እንደሚዘጉ ሲያስጠነቅቁ ነው የቆዩት። እንደዛቱትም እንዳስጠነቀቁትም በዛሬው ዕለት ሆርሙዝን ዳግም ዘግተውታል። በተመሳሳይ ኢራን የኒውክሌር ክምችቷን ለአሜሪካ ለመስጠት ተስማምታለች ማለታቸውን ቅጥፈት፣ ነጭ ውሸት ብለዋለች። የኢራን ባለስልጣናት የዩራኒየም ክምችቱ የሀገሪቱ የሉዓላዊነት መገለጫ መሆኑን ጠቅሶ በማንኛውም ሁኔታና ስምምነት ቁሱ ወደ ሌላ አገር እንደማይዘዋወር አጽንኦት ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባዩ እስማኤል ባቃይ በትናንትናው ዕለት በሰጡት መግለጫቸው የበለጸገ ዩራኒየምን ወደ አሜሪካም ሆነ ወደ ሌላ ሀገር የማዛወር ጉዳይ እስካሁን በሚደረጉ ድርድሮች ላይ ተነስቶ እንደማያውቅና ለወደፊቱም ቢሆን እንደ አማራጭ አይወሰድም ብሏል። ይህ መግለጫ የወጣው ትራምፕ ዋሽንግተን የኢራንን የዩራኒየም ክምችት በቅርቡ እንደምትረከብ በማህበራዊ ሚዲያቸው ካሰፈሩት መረጃ በኋላ የተሰጠ አፋጣኝ ምላሽ ነው። ኢራን ማንኛውም ስምምነት ሊደረስ የሚችለው የሀገሪቱ መብቶችና ጥቅሞች ሲጠበቁ እንዲሁም በጦርነቱ ለደረሰው ጉዳት ተገቢው ካሳ ሲከፈል ብቻ ነው ብላለች። ኢራን ሆርሙዝን መዝጋቷና ዩራኒየሟን ለአሜሪካ አልሰጥም ማለቷ በመካከለኛው ምስራቅ ያለውን ጦርነት እንዲያገረሽ ሊያደርግ ይችላል። ትራምፕም ይህንኑ አረጋግጧል። እስከሚቀጥለው ረቡዕ ድረስ ስምምነት ካልደረሱ የቦምብ ናዳ አወርድባቸዋለሁ በማለት ነው እየዛቱት።
በሊባኖስና በኢራን የተደረገው ተኩስ አቁም እየተንገዳገደ ይመስላል፣ ሊፈርስም ይመስላል። ተስፋና ስጋቶችም አብረው ተያይዘው እየተነሱ ነው የሚገኘው። በመካከለኛው ምስራቅ አንድ ሳይሆን ሁለት የተኩስ አቁሞች መኖራቸው ለታሪካዊ ስምምነት የተመቻቸ ጊዜ አስመስሎታል። በኢራንና በሊባኖስ የተደረሱት የተኩስ አቁም ስምምነቶች ሁለቱም የሚዋልሉ ጸንተው ለመቆም የሚውተረተሩ ተብለው ሊገለጹ ይችላሉ። ይህ ግን በተኩስ አቁሞች ዘንድ የተለመደ ይመስላል። በመካከለኛው ምስራቅ ጎልቶ የሚሰማው የጦርነት ነጋሪት፣ የሚሳኤሎች ውንጨፋ፣ የሮኬቶችና የድሮኖች ተኩስ ሰከን ሲል ስምምነቱ እድል መያዙ አሊያም አደጋ ማርገዙ ይታያል። እውነቱን ለመናገር ሐሙስ ምሽት በእስራኤልና በኢራን በሚደገፈው ሄዝቦላ መካከል የሚደረገው ጦርነት ለ10 ቀናት እንዲቆም መደረጉ ለኢራን ድል ነው። በቴህራን ያለው መንግስት በሊባኖስ የተኩስ አቁም ስምምነት እንዲደረግ ጠይቆ ነበር። ያለበለዚያ ከአሜሪካ ጋር የሚደረገው ውይይት ሊቀጥል ሊሰምርም አይችልም ሲል ተደምጧል። ኢራን አሁን የተኩስ አቁሙን ተከትሎ የሆርሙዝ ወሽመጥን ሙሉ በሙሉ ከፍቻለሁ ባለች በሰዓታት ልዩነት ዳግም ዘግተዋለች። ባለፈው ቅዳሜና እሁድ በኢስላማባድ የተደረገው ረዥም ድርድር እንደሚያሳየው በሊባኖስ የነበረው ጦርነት እየቀጠለ ቢሆንም ከመግባባት ላይ ለመድረስ እድል መኖሩን ነበር የሚያሳየው። ነገር ግን ኢራንና ፓኪስታን በተኩስ አቁም ላይ ሊባኖስ መካተት እንዳለባት አጥብቀው ተሟግቷል። በእስራኤል ላሉ አንዳንዶች አሁንም ኢራን ጨዋታው ሜዳ ላይ የበላይ ሆና ወጥታለች። ዛሬም የእስራኤል የረዥም ጊዜ ጠላት ሁኔታዎችን የምትዘውርና የቀጠናውን ፖለቲካ የምትወስን ሆናለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአሜሪካው ወዳጃቸው ፍላጎቶች እጃቸውን ሰጥተዋል ብለው የተቆጡም አልጠፉም። ታዋቂው ሃዮም ሽሪት ኢቪታን ኮሄን እንደሚለው ትናንት ሄዝቦላ አለቃውና የሊባኖስ ጦር አሁንም መሪውን እንደጨበጡ መሆናቸውንና በቀጠናው ውስጥ የሚሆነውን ነገር መቆጣጠራቸውን እንደሚቀጥሉ የመጨረሻ ማረጋገጫ አግኝቷል ሲል ጽፏል። እንደ እውነቱ ከሆነ በእነዚህ አንዳቸው ከሌላኛቸው ጋር በተጋመዱ ግጭቶች ውስጥ የተሳተፉ ሁሉም ተፋላሚዎች ከቅርብ ጊዜው ስምምነት የየድርሻቸውን ማግኘታቸው አይቀርም። ለአሜሪካው ፕሬዝዳንት ትራምፕና በኢራን ላለው አመራር የተኩስ አቁም ስምምነት እንዲደረስ በማድረጋቸው እውቅና ይቸራቸዋል። ኔታንያሁ በበኩላቸው የእስራኤል ወታደሮች በደቡባዊ ሊባኖስ እንደሚቆዩ ሊያስረዱ ይችላሉ። ለሊባኖስ መንግስት ደግሞ ከወራት ሙከራና ጥረት በኋላ ከእስራኤል ጋር ቀጥተኛ ድርድር የማድረግ እድልን አግኝቷል። ሄዝቦላ ደግሞ ምንም እንኳን አሁንም ጣቴ ቃታው ላይ ቢሆንም የተኩስ አቁሙን አከብራለሁ ብሏል። ነገር ግን ትጥቅ እንደማይፈታ አጥብቆ ተናግሯል። ትክክለኛው እውነተኛው የተኩስ አቁም ስምምነት እስኪደረግ ድረስ እስራኤል እስክትወጣ ድረስ አይሆንም። እስረኞቹ ከመለቀቃቸው በፊት፣ የተፈናቀሉ ሰዎች ከመመለሳቸው በፊት፣ እንዲሁም ከዳግም ግንባታው በፊት አይሆንም። እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያዎች ማውራት አይቻልም ሲሉ የቡድኑ ከፍተኛ መሪ ዋፊቅ ሳፋ ለቢቢሲ ተናግረዋል። በለንደን የሚገኘው የቻተም ሃውስ የምርምር ማዕከል አባል የሆኑት ሊና ካቲብ እንደሚሉት የተኩስ አቁም ስምምነቱ እስራኤልና ሊባኖስ የቀጥታ ንግግራቸው እንዲቀጥሉ መንገድ ይከፍታል። ነገር ግን በሁለቱ መካከል የሰላም ስምምነት እንዳይደረግ ብዙ እንቅፋቶች አሉ ባይ ናቸው። ጉዳዩ በጣም የተወሳሰበ ነው የሚሉት ተመራማሪዋ ከድንበር ማስከበር ጋር፣ ሄዝቦላን የጦር መሳሪያ ከማስፈታትና እስራኤል ከሊባኖስ ግዛት ለቃ ከመውጣቷ ጋር የተያያዘ ነው ባይ ናቸው። እስራኤልና ሊባኖስ እንደ አውሮፓውያን አቆጣጠር ከ1948 ጀምሮ በጦርነት ውስጥ ነበሩ ማለት የሚቻል ሲሆን ሁለቱ ሀገራት የዲፕሎማሲ ግንኙነት የላቸውም። ነገር ግን ካቲብ ይህ ስምምነት ኢራን በቀጠና ያላትን ተጽዕኖ ከማጠናከር ይልቅ በዚህ ሳምንት በዋሽንግተን በእስራኤልና በሊባኖስ አምባሳደሮች መካከል የተደረገው ቀጥተኛ ውይይት ሊባኖስን ከኢራን እጅ ፈልቅቆ የማስወጣቱ መንገድ ተጀምሯል ሲሉ ይከራከራሉ። የቀጠናው የኃይል ሚዛን ከኢራን እየሸሸ ነው የሚሉ ተመራማሪዋ አሁን ሊባኖስን እንደ መደራደሪያ መጠቀም አትችልም ይላሉ። ነገር ግን ብዙ ነገር አሁንም በአሜሪካና በኢራን መካከል በሚሆነው ሌላኛው የዲፕሎማሲ ሂደት ላይ የሚወሰንና የተመሰረተ ነው። በኢስላማባድ ይካሄዳል የተባለውና በስፋት የሚጠበቀው ሁለተኛ ዙር ድርድር የሚሳካ ከሆነ አሜሪካና እስራኤል ቴሄራን በመካከለኛው ምስራቅ ያላትን የማደፍረስ ባህሪ የሚቀንስ እርምጃ መውሰድ እንፈልጋለን ይላሉ። በተለይ ለእስራኤል ኢራን በየመን ውስጥ ላሉ ሁቲዎች የሊባኖሱን ሄዝቦላና ለጋዛው ሐማስ የምታደርገውን ድጋፍ እንድታቆም ይፈልጋሉ። ይህም ማለት ኢራን ለአስርተ ዓመታት እስራኤልን ለማስፈራራትና ለማስጨነቅ የቻለችባቸውን ኃይሎች ታጣለች እንደማለት ነው። ኢራን በቀጠናው ወሳኝ የሆኑትን የተጽዕኖ መሳሪያዎቿን በቀላሉ አትተውም። ነገር ግን ይህ ከፊታቸው ካሉት ከባድ ፈተናዎች አንዱ ብቻ ነው። ሌሎቹ የኢራን የኒውክሌር ፕሮግራም እጣ ፈንታና የሆርሙዝ የባህር ወሽመጥ ወደፊት እጣ የተወሰነ ድርድርን ይጠይቃል።
ትራምፕ እንደተለመደው ከኢራን ጋር ከስምምነት ለመድረስ በጣም ቅርብ ነን፣ ጦርነቱ ያለምንም እንከን እየተካሄደ መሆኑን በመግለጽም አሁንም ሁኔታዎች በእርሳቸው ቁጥጥር ስር እንዳሉ ይናገራሉ። ኢራን ባለፈው ዓመት በኢስፋሃን በተፈጸመው ድብደባ ፍርስራሽ ስር የተቀበረውን 440 ኪሎ ግራም ማለትም 970 ፓውንድ የሚመዝን የበለጸገ ዩራኒየም ለማስረከብ መስማማቷንም ለጋዜጠኞች ተናግሯል። ኢራን ግን ይህንን የትራምፕን ሐሳብ ቅጥፈት፣ ነጭ ውሸት በማለት አጣጥለዋለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ይህንን የትራምፕ ሐሳብ ውድቅ አድርገው ዩራኒየም ወደ አሜሪካ መተላለፉ እንደ አማራጭ አልቀረበም፣ የኢራን የበለጸገ ዩራኒየም ለእኛ እንደ ኢራን አፈር ቅዱስ ነው፣ በምንም አይነት ሁኔታ ወደ የትኛውም ቦታ አይተላለፍም ብለዋል። በኒውክሌር ሰነዱ ላይ የሚደረግ ማንኛውም ስምምነት ኢራን የኒውክሌር ጦር መሳሪያን ፈጽሞ እንደማትገነባ ቃል መግባት እንዲሁም ማበልጸጊያውን ለምን ያህል ጊዜ ለማቆም ፈቃደኛ እንደምትሆን ስምምነት ማድረግን ይጠይቃል። ከዚያም የኢራን ሌላ የጦር መሳሪያ አለ። ሁልጊዜም በአገሪቱ የጦር መሳሪያ ማከማቻ ውስጥ የሚገኝ ቢሆንም በቅርብ ጊዜ ብቻ የተተገበረ ነው፣ የሆርሙዝ የባህር ወሽመጥን መዝጋት። ኢራን በዚህ ጠባብ የውሃ መስመር ውስጥ የባህር ትራንስፖርትን ለመቆጣጠር አዲስ አሰራር ትፈልጋለች። ይህም ከኦማን ጋር በመሆን ከባህረ ሰላጤ ውስጥ የሚወጣውንና የሚገባውን ለመቆጣጠር እንደ ሉዓላዊ መብቶ የሚቆጠር የህግ ማዕቀፍ ማዘጋጀት ነው። ይህ በእንዲህ እንዳለም የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሊባኖስ የተደረሰውን የተኩስ አቁም ስምምነት በደስታ እንደሚቀበሉ በመግለጽ የባህር ወሽመጡ በቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ይሆናል ብለው ነበር። ነገር ግን ዛሬ ዘጉት። በሌላ አነጋገርም ሆርሙዝ እስከሚቀጥለው ሳምንት ድረስ ክፍት ይሆናል ማለታቸው ነበር። ነገር ግን ዶናልድ ትራምፕ ኢራን ሆርሙዝን ሙሉ ለሙሉ ለመክፈት ብትስማማም እኔ ግን ማዕቀቤን አልተኩም በማለታቸው ከሰዓታት በኋላ ሆርሙዝ እንዲዘጋ ሆኗል። እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር የተደረሰው የመጨረሻው ስምምነትን ለመደራደር 20 ወራት ያህል የፈጀ ሲሆን የኒውክሌር ጉዳዩን ብቻ ነው መፍታት የቻለው። ትራምፕ አሜሪካን ከዚህ ስምምነት በ2018 አወጧት። ትራምፕ ራሳቸውን በፍጥነት ከስምምነት ላይ የሚደርሱ መሪ አድርገው መሳል ይፈልጋሉ። ያደረጓቸው ስምምነቶች በትክክል ምን እንዳሳኩ ወደኋላ መለስ ብለው እንኳን አይመለከቱም። እንደ አውሮፓውያን አቆጣጠር በ2018-19 ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ያደረጉት ሁለቱ ጉባኤዎች ብዙም ውጤት አላስገኙም። ፒዮንግያንግ የኒውክሌር ፕሮግራሟን እንደቀጠለች ናት። ባለፉት 6 ሳምንታት ውስጥ በመካከለኛው ምስራቅ ከተከሰቱት ነገሮች በኋላ አንድ አይነት የዲፕሎማሲ ሂደት በጥሩ መስመር ላይ እንደሚገኝ ያሳያል። ይህ የዲፕሎማሲ መንገድ ደግሞ በሊባኖስ የተኩስ አቁም ስምምነት ከተደረገ በኋላ ድጋፍን አግኝቷል። ወደ ጦርነት እንዳይመለስ ለመከላከል በቂ ነው ወይ የሚለው ግን የበርካቶች ጥያቄ ነው። ይህንን ትራምፕ እንኳን በበቂ ሁኔታ አያውቁም።